አያችሁ መብራታችን እንዳይጠፋ ዘይታችን የሞላ እንዲሆን ጌታ ነግሮናል እንድንዘጋጅ። ስለዚህ በንቃት የመዳናችንን አለኝታ በጸሎት ነቅተን ልንጠብቅ ያስፈልገናል። አሜን። የብርታታችን ምንጭ እሱ ስለሆነ ሁለተኛ ሐዋርያው ጳውሎስ የሚነግራቸው የመዳንን አለኝታ በጸሎት ነቅተው እንዲጠብቁ ከሚያስፈልጋቸው ነገር ሁለተኛው በቀን በማስተዋል መመላለስ። አንደኛ ተሰሎንቄ ምዕራፍ 5 ከቁጥር 4 እስከ 7 እናንተ ግን ወንድሞች ሆይ ቀኑ እንደ ሌባ ይደርስባችሁ ዘንድ በጨለማ አይደላችሁም፣ ሁላችሁ የብርሃን ልጆች የቀንም ልጆች ናችሁና። እኛ ከሌሊት ወይም ከጨለማ አይደለንም። እንግዲያስ እንንቃ፣ በመጠንም እንኖር እንጂ እንደሌሎቹ አናንቀላፋ። የሚያንቀላፉ በሌሊት ያንቀላፋሉና የሚሰክሩም በሌሊት ይሰክራሉና። እግዚአብሔር ቆጥሮ በደም ነው የምትከፍሉት። ቴክ ኬር። የሚቀለድበት ህይወት የለም። ኢየሱስ የሞተበት ህይወት ነው ያለው። ይሰማል ወይ? ነገሩ ምን ይደረግ? ቸርች ውስጥ ሰው ብር ይሰጣል እየተባለ ይመጣል። ህይወት ነው የሚሰጠው። ብር ሰርተ አግኝ። እግዚአብሔር ሊሰጥ ይችላል። በተለያየ መንገድ በር ሊከፍትልህ ይችላል። ሊያስተምር ይችላል። እግዚአብሔር ፍጥረትን ሁሉ የሚያኖር አምላክ ነው። ነገር ግን አንድያ ልጁን በመስቀል ላይ በሰማይና በምድር እንዲጠለጠል ያደረገው ያንተ ኪስ እንዲሞላ አይደለም፣ ህይወት የዘላለም ህይወት እንድታገኝ ነው። አሜን። ክርስቲያን ይሰማል ወይ? ምንነቃበት ዘመን ነው። አሜን። ምንነሳበት ዘመን ነው። አሜን። ሃሌሉያ። ስለዚህ ሁለተኛ አስተውለን በቀን መመላለስ። በቀን ተመላለስ ብሎ ተገባችሁ ያለው በማስተዋል ተመላለስ ብሎ። አሜን። አንድ በረከት ልባርካችሁ። እግዚአብሔር የማስተዋል ባለጠጋዎች ያርጋችሁ። በማስተዋል ባለጠጎች ያርጋችሁ። በማስተዋል ባለጠጋ ያርገኝ በኢየሱስ ስም። በማስተዋል ባለጠጎች ሁኑ። ሶስተኛ ሐዋርያው ጳውሎስ በዚህ ክፍል ላይ የሚነግራቸው የመዳናቸውን አለኝታ በጸሎት ነቅተው እየጠበቁ እንዲኖሩ የሚያስፈልጋቸው ነገር የእምነትና የፍቅር ጥሩርና የመዳንን ራስ ቁር እንዲያደርጉ ነው። አሜን። እስቲ የእምነትና የፍቅር ጥሩር በሉ። የመዳን ተስፋ ራስ ቁር ይህንን ልበሱ ይላቸው። ምን አድርጉ? ይህንን ምን አድርጉ? ልበሱ። ልብስ ነው። ፍቅር ልብስ ነው። እምነት ልብስ ነው። ተስፋ የራስ ቁር ነው። አሜን። እምነት፣ ተስፋ፣ ፍቅር እነዚህ ሶስቱ ጸንተው ይኖራሉ። ከነዚህ ግን ማን ይበልጣል ይላል? ፍቅር ይበልጣል። አንደኛ ቆሮንቶስ 13:13 ብዙ መራገፍ ያለበት ነገር አለ ካንተ። እንደዛ ከሆነ መንፈሳዊ የሆነ ሰው ደስታው ኢየሱስ፣ ደስታው መንፈስ ቅዱስ። የእግዚአብሔር መንግስት በመንፈስ ቅዱስ የሆነ ምን ጽድቅ፣ ደስታ በመንፈስ ቅዱስ የሆነ ምንድነው የሚለው? ሰላም ነው አይደለም እንዴ? በመንፈስ ቅዱስ የሆነ እግዚአብሔር መንግስት መብልና መጠጥ አይደለች። ይሰማል ወይ? ምድር የሚል ስብከት ዛሬ በኢየሱስ ስም አራገፍኩት። አሜን በል። ኢየሱስ ጌታ ነው። አራተኛ የመዳን አለኝታ በጸሎት ነቅተን እንድንጠብቅ የሚያስፈልገን በመጠን መኖር። በመጠን ነቅተን መኖር። አሜን። እስቲ ነቅቼ በመጠን ኖራለሁ በሉኝ። ቁጥር 7 እና 8 ላይ ይናገራል። የሚያንቀላፋ አንደኛ ተሰሎንቄ 5 ላይ ነው የሁሉ የሚናገረው። የሚያንቀላፋ በሌሊት ያንቀላፋልና የሚሰክርም በሌሊት ይሰክራሉ። እኛ ግን ከቀን ስለሆንን የእምነትንና የፍቅርን ጥሩር የመዳንን ተስፋ እንደ ራስ ቁር እየለበስን በመጠን እንኑር። በምን እንኑር? በመጠን። ልከኛ ነው ክርስቲያን፣ ልከኛ ያጎልህ ይችላል። የተጣልኩ እንዳልሆነ ሐዋርያው ጳውሎስ ሌሎች ከሰበኩ በስ ነው ብለናል። አራተኛ በመጠን መኖር ነው አልኳቸው አይደለም? በቃ በመጠን እንኑር። አሜን። እንዴ አንተ 5 ዓመት ሙሉ ስለ መኪና ትጸልያለህ እንዴ? ከመጣ ይምጣ። ምን አለ ስለ እሳት ብትጸልይ፣ ስለ መንፈስ ቅዱስ ብትጸልይ እኮ እንኳን መኪና አውሮፕላን ሊኖር ይችላል። ያ አይደለም ግን ግቡ። ይሰማል እንዴ? ተውት። በቃ በመጠን እንኑር። አሜን። በቃ ጤናማ ካደረገን እግዚአብሔር እንደፈቀደ ቢኖረን ለሱ ክብር፣ ባይኖረን ለሱ ክብር። አሜን። እናገኝ ለሱ ክብር፣ ብናጣ ለሱ ክብር። ሞላ ለሱ ክብር፣ ጎደለ ባለቤቱ እሱ ከሆነ አያስጨንቀንም። አሜን። ዛሬ ከጫት ድንዛዜ መንቃት ይሁን በኢየሱስ አሜን። አምስተኛ ነው የመጨረሻ ነጥብ የመዳናችን አለኝታ በጸሎት ነቅተን እንድንጠብቅ ሁልጊዜ መጸለይ ያስፈልጋል። ሁልጊዜ ሳታቋርጡ ጸልዩ። ቁጥር 17 ላይ ምዕራፍ 5 በሁሉ አመስግኑ የእግዚአብሔር ፍቃድ በክርስቶስ ኢየሱስ ወደ እናንተ ነውና። ሁልጊዜ ጸልዩ። ሁልጊዜ ኮኔክትድ ሁን። ቃሉን ሜዲቴት አድርግ፣ ጸልይ። ይሰማል ወይ? ሜዲቴት አድርግ። በቃ ወይ ምናም ሌላው ሲያወራ ቶ ሜዲቴት አድርግ። በመንፈስ ሁን። አሜን። በመንፈስ ሁን። በጸሎት ውስጥ ሁን። አያችሁ አንድ ሰው ሲጠየቅ መንፈሳዊነትን አጭሩ ግለጽ ሲባል መንፈሳዊነት ጸሎት። ታወጣን ስለመጣ እናመሰግናለን። ጄብራ መሰኪ ለቬዲያ ሙሰፔ ራባዲያ ሙሰኪ ለቬዲያ መሰኪ ነቃ ብለን እንጸልያለን ወገኖች። አጭር ደቂቃ ነው የምንጸልየው። እግዚአብሔር ይሙላን በመንፈሱ። አሜን። ይንካን። አሜን። የሚያማችሁ ሰዎች አላችሁ። መጀመሪያ ለእናንተ መጸለይ ይፈልጋለሁ። ማን ነው ሲሸና ወይም ፊኛውን የሚያመው ሰው አለ በዚህ ጉባኤ ውስጥ?
መጀመሪያ ለአንተ ወንድ ይሁን እህት አላውቅም፣ ግን መንፈስ ቅዱስ ስላሳየኝ ለእንደዚህ አይነት ሰው ጸልያለሁ። ፈውስን ትቀበላለህ። አሜን አሜን። እሺ አላየውም። እጃችሁን አሳዩ። ሰዓት የለም። ቶሎ ቶሎ እንድንጸልይ። ስትሸና ወይም ስትሸና አሽና። ጌታ ይባርክ። ፈውስን ተቀብለህ ትሄዳለህ። አሜን። ሌላ ሁለተኛ ደግሞ የሚቆረጣጥምህ ወይም የሚቆረጣጥምሽ እንደዚህ ችግር ያለበት እግሩን የሚያሞስ ነይ። ጌታ ይባርክሽ። አንቺን ነው። እሺ ሌላ ደግሞ ራሱን ከፍተኛ ራስ ህመም ያለበት ዝም ብሎ የጊዜያዊ ሳይሆን ከፍተኛ ራስ ህመም የሚቸገር ሰው አለ። እሺ አንቺ ነሽ? እሺ አንቺንም ነው እናቴ። እሺ ጌታ ይባርክሽ። እሺ መንፈስ ቅዱስ ስላሳየኝ ለእናንተ ጸልያለሁ። ፈውስን ትቀበላላችሁ። ሌሎቻችን በመንፈስ እንጸልይ።